አንገታችሁ ስርስር እዚህ ጋር ምናምን እንትን በሉት ተቀቡት ማለት ነው። በጣም ቆንጆ ነው እዚህ ጋር። ምክንያቱም ፊታችሁና ይሄ አንድ አይደለ አንድ እንዲሆንላችሁ ማለት ነው። ምንም ነገር ስትጠቀሙ ከዚህ ይሄን ስትቀቡ እዚህ ጋር አትርሱ። እዚህ ጋር መቀባት አለበት። ያው ግን በዛ አጋጣሚ ይቅርታ ማለት እንደዚህ ተቀብቼ ማለት ነው። ዛሬ እንግዲህ እኔ ይዤላችሁ የመጣሁት የፊትን ቆዳ ቆንጆ የሚያደርግ ለጠባሳ ላለበት ለተጎዳ ፊት፣ በተለይ ደግሞ ምግብ ለምትሰሩ በሳምንት አንድ ቀን ብትጠቀሙት በጣም ቆንጆ የሆነ ነው እና አሁን ወደ አሰራሩ እንሄዳለን። ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ስለመጣችሁ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁን ወደ አሰራሩ እንሄዳለን። እንደምትመለከቱት እንግዲህ እዚህ ጋር ባዶ ሳህን አስቀምጫለሁ። እዚህ ጋር ደግሞ እርጎ ወይም ደግሞ ዘባዲ አስቀምጫለሁ። እዚህ ጋር ደግሞ ቡና እንደምትመለከቱት ፎቶ ላይ አስገባላችኋለሁ። በፎቶ አስገባላችኋለሁ ማለት ይቅርታ። አሁን ወደ አሰራሩ እንሄዳለን ማለት ነው። እዚህ ጋር ምንድነው የማደርገው አነስ ባለ ማንኪያ፣ እናንተ ከፈለጋችሁ ብዙ መስራት ትችላላችሁ። ግን እኔ አሁን ትንሽ ስለምፈልግ ትንሽ ነው መስራት የምፈልገው። ምክንያቱም ከአንድ ቀን በላይ መጠቀም አንችልም። እንደዚህ የሚቀመጥ ነገር ስላልሆነ ወዲያው ሰርተን ወዲያው መጠቀም ስለሆነ ማለት ነው። እንደምትመለከቱት እንጨምራለሁ። ከዛን ደግሞ ትንሽ ጨምርበት ምናልባት ማለት ነው ተሚያንስ ቢተርፍ ይሻላል። እዚህ ጋር ደግሞ እንደምትመለከቱት ቡና ማለት ነው። ቆይ ቡናውንም ላሳያችሁ። ያው ጊዜ በዚህ ማለት ነው አንድ ማንኪያ፣ የሾርባ ማንኪያ ደግሞ ሳይሆን የቡና ማንኪያ ማለት ነው። ትንሽ ጨመር አድርግበት፣ የሾርባ ማንኪያ ቡና። ከዛ ደግሞ አነስ ባለ ዘባዴ። ግን እናንተ ብዙ መስራት የምትችሉ ከሆነ ማንኪያውን ከፍ ማድረግ ትችላላችሁ ማለት ነው። እኔ ተጠቅሜው ውጤት ስላየሁበት ነው ለእናንተ እንደዚህ የምላችሁ። በጣም ቆንጆ ነው። በተለይ ደግሞ እርድ ምናምን ብትጨምሩበት፣ አንዳንድ ጊዜ እኔ እርድ ጨምርበታለሁ፣ ግን አሁን ስላልፈለኩ ነው። በእርድ ደግሞ በሌላ ቪዲዮ እንገናኛለን ማለት ነው። አሁን ያስኩላችሁ በቡና ነው። በጣም ቆንጆ ነው። መጀመሪያ ከመቀባታችሁ በፊት ምንድነው የምታደርጉት? ፊታችሁን በደንብ በሳሙና ትታጠባላችሁ። ከዛም በኋላ ትቀብታላችሁ። ወዲያው ግን መታጠብ የለባችሁም። ለተወሰነ ደቂቃ፣ ለ10 ደቂቃ ምናልባት ለ15 ደቂቃ እንደዚህ ፊታችሁ ላይ ታቆዩትና በራሱ ጊዜ ምንድነው የሚያደርገው? ድርቅ ይላል ማለት ሲደርቅ ማለት ነው። ሲቆይ ድርቅ ይላል፣ ያስታውቃችኋል እናንተ ራሱ ማለት ነው። የዛን ጊዜ ትታጠቡታላችሁ ማለት ነው። ኦኬ። እና በተለይ ኩሽና የምትሰሩ ልጆች፣ ምግብ የምትሰሩ ልጆች ተጠቀሙት። በሳምንት አንዴ ፊታችሁን መንከባከብ አለባችሁ። ያው ራሳችንን መጠበቅ አለብን። በአሁን ላይ ደግሞ ሙቀትም ስላለ በጣም ነው ሰውነትን የሚጎዳው። እንደዚህ ጠባሳ ላለባችሁ ልጆች ደግሞ በጣም ቆንጆ ነው። በእርግጥ ጠባሳ ሳይሆን እንደ የተጎዳ የለም፣ የተጎዳ ፊት ጠባሳው ነው ሳይሆን ሙቀቱ ራሱ በራሱ እንትን ይለዋል። እኔ ለራሴ አሁን ለትንሽ ስለፈለኩት ነው። ብዙ ከሆናችሁ ደግሞ በርከት ማድረግ ትችላላችሁ። እሺ ያው ይታያል ብዬ አስባለሁ። ይቅርታ ጋር ለካሜራ ጥራት ከሌለው በጣም ይቅርታ ሰዎች። እንደዚህ አድርጓል። የተወሰነ ደቂቃ ስታስቀምጡት ምንድነው የሚለው ቡናው ትንሽ
ከዘባዲው ጋር እንዲዋሃድ የተወሰነ ደቂቃ ብታስቀምጡት ጥሩ ነው። ታውቃላችሁ አሁን ቡናው ትንሽ ገና ነው። ያው በፍሬው ቡናው ስለሆነ ለዛ ነው። ፎቶ ላይ ያስገባላችኋለሁ ቡናውን ማለት ነው። ኦኬ አያችሁ አሁን በቂ ነው። በቃ አሁን ዝግጁ ነው ማለት ነው። ተመልከቱ። በጣም ቆንጆ ነው። ይኸው እንደምታዩት ማለት ነው። ስትቀቡት ደግሞ ልስልስ ያለ ነው። ከዛም ተቀብታችሁ ተጨርሱ ስታዩት ፊታችሁ የሆነ ፍክት ነው የሚለው እና በጣም ነው ደስ የሚለው ማለት ነው። እና ሞክሩት፣ ሁላችሁም ሞክሩት እና ትወዱታላችሁ። ከፈለጋችሁ ከእርድ እየቀላቀላችሁ በብዙ አሰራር አለ፣ ግን እኔ የማውቀው በቡናና በእርድ ነው። እና ዘባዴንም ብቻውን መጠቀም ትችላላችሁ፣ ብቻውን ማለት ነው፣ ያለምንም ሳትቀላቀሉበት። አሁን ይህን ዘባዴ ብቻውን ብትጠቀሙት ፊታችሁን ቆንጆ ያደርገዋል። የተጎዳ ፀጉር ላይ እንዴ የተጎዳ ፊት ምናምን ቆንጆ ፍክት ያደርጋል። እና በሳምንት አንድ ጊዜ ራሳችንን መጠበቅ አለብን። እኔ በእርግጥ ሁል ጊዜ ነው የምጠቀመው፣ ግን አሁን ላይ ትንሽ ዩቲዩብ ምናምን ታውቃላችሁ ያለውን ነገር በዛዛ ምክንያት ትንሽ ራሴን ቢዚ ያደረኩት እንጂ ራሴን መጠበቅ በነገራችን ላይ በጣም ነው የሚያስደስተኝ። በሳምንት አንድ ጊዜ ያው ለውጥ ኖሮም አልኖሮም ያኔ ራሳችንን መጠበቅ አለብን አይደለም እንዴ? ለዛ ስለሆነ ነው። ያው እንደምትመለከቱት እንግዲህ ከውጭ አምጥተን ከመጠቀም እንደዛ ራሳችን ብንሰራው ጥሩ ነው። ምክንያቱም ውጭ ላይ ምን እንደሚቀላቀሉበት ስለማናውቅ ማለት ብዙ ነገር ነው የሚቀላቀሉበት። እኛ ግን በራሳችን በእጃችን ስለምንሰራው ምንም ነገር የለውም፣ ነፃ ነው ማለት ነው ከሁሉ ነገር። እና ራሳችንን እየሰራን ፊታችንን ሰውነታችንን ብንንከባከብ ጥሩ ነው እላለሁ። ወደፊት ደግሞ ምንድነው ማመጣላችሁ ለፀጉር በጣም ቆንጆ የሆነ የሩዝ አሰራር እና እንዴት ፀጉራችሁ እንዴት ፍፍት እንደሚያደርገው ምናምን እሱን ደግሞ ወደፊት ሰርቼላችሁ አመጣላችኋለሁ ማለት ነው። እሱን ትወዱታላችሁ። ይሄን ግን ሞክሩት እና በጣም ቆንጆ ነው። አሁን ተቀብቼ ላሳያችሁ እንዴ። በነገራችን ላይ ሰው ተቀብቶ ሲያይ እንደዚህ ሰው ፊት ምናምን በጣም ይደብራል እንጂ እኔ ተቀብቼ ባሳያችሁ ደስ ይለኝ ነበር። ላሳያችሁ እንዴ የኔው እንዳይደበራችሁ ግን አቀባቡን ላሳያችሁ ይመስለኛል። ግን ይቅርታሽ እንዳይደበራችሁ ሽውዶች ማለት እንደዚህ ይደበራል። እንደዚህ ተቀብቶ ያው መውጣት ማለት ነው። ለማንኛውም ላሳያችሁ እሺ፣ ተቀብቼ ማለት ነው ያለው ነገር ደስ ይላል። ግን እኔ መቼም ተጠቅሜዋለሁ ከስንት ቀን በፊት ነው እና እስኪ ዛሬ ለተመልካቾቼ ለምን አላሳያቸውም ምናምን ብዬ ነው። ለማንኛውም ተመልሰን እንገናኛለን። ተቀብቼ ምናምን ታዩታላችሁ ማለት ነው። እሺ ተመልሰን እንገናኛለን።